بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين إبراهيم ታላቅ የተደረገባቸውን መልካም ባህሪያቶቹን የኢብራሂምን ታላቅነት ለማየት ሞክረናል። ኢብራሂም ታላቅ የተደረገው ምን ሰርቶ ነው ከተባለ የኢብራሂምን ስራ ከዚህ በኋላ ለማየት እንሞክራለን ማለት ነው። እንግዲህ በመጀመሪያ ያው ኢብራሂም ከሽርክ በበዛበትና ሽርክ ውስጥ በሰጠመ ማህበረሰብ ውስጥ ነው ያደገው ብለናል። የሽርኩም አይነት በሰማይ ያሉትን ከዋክብቶች ጨረቃንና ፀሐይን በምድር ደግሞ በእጃቸው የጠረቡትን ጣዖታት የሚገዙና እንዲሁ ደግሞ ያስተዳድራቸው የነበረን ንጉስ የሚገዙ የሚያመልኩ ለሱ የሚያጎበድዱ ሰዎችን በእነሱ ውስጥ ነው እንግዲህ ኢብራሂም የተወለደው ብለናል። ስለዚህ በመጀመሪያ ኢብራሂም ይህንን ህዝብ እንዴት ነው የተጋፈጠው ወይም እንዴት ነው ተዓሙል ያደረገው ከነሱ ጋር እንዴት ኖረ ቢባል በመጀመሪያ ከአባቱ ጋር ነው እንግዲህ የዳዕዋ ጥሪውን ያደረገው። ነብያችንንም አለይሂ ሰላቱ ሰላም አላህ ወአንዚር አሺረተከል አቅረቢን እንዳላቸው በመጀመሪያም ያው ዳዕዋ የሚደረገው ከቤተሰብ ከቅርብ ሰው ነውና የሚጀምረው አባቱን ነው እንግዲህ ጥሪ ያደረገለት። አባቱ ያው ጣዖታትን የሚያመርት የሚጠርብ ጣዖታትን የሚሸጥ ጣዖታትን ደግሞ በመሸጡና በመስራቱ ክብር ስልጣን የተሰጠው ሰው ነውና እሱ ጋር ነው እንግዲህ ኢብራሂም ይዞት የመጣውን ከአላህ Subhanahu Wa Ta'ala ይዞት የመጣውን ነገር ያው አባቱ ጋር በመጀመሪያ አባቱን ነው ጥሪ ያቀረበለት ማለት ነው። ለምንድን ነው የማይሰማህን የማይጠቅምህንና የማይጎዳህን ነገር የምትገዛው? ይሄ አንተ የምትገዛው ነገር የሚጠቅምህ የሚጎዳህ ከዚህ አልፎም ደግሞ የማይሰማህን ነውና እንዴ ለምን ትገዛለህ? ይሄንን ያ አበቲ ኢኒ قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا እኔ ከአላህ እውቀት መጥቶኛል መልካሙ የቱ እንደሆነና መጥፎው ደግሞ የቱ እንደሆነ የገለጸልኝ እውቀት መጥቶኛልና እባክህን አላህ Subhanahu Wa Ta'ala የሰጠኝን እውቀት ተጠቅሜ ነው አንተን ጥሪ ማደርግልህ ወደ ትክክለኛው መንገድ መራሃለሁኝ ተከተለኝ አለው። ያ አበቲ لا تعبد الشيطان إن الشيطان كان للرحمن عصيا ሸይጣንንም አትገዛ ሸይጣን ድሮም አላህ Subhanahu Wa Ta'ala የወነጀለ የአላህን ትእዛዝ አልቀበልም ብሎ አሻፈረኝ ያለ ነው እና አንተ ሸይጣንን በመታዘዝህ እየተገዛኸው ነውና እባክህን ሸይጣንን አትገዛ ሸይጣን ድሮም ጠላታችን ነው አሁንም ጠላታችን ነው ብለው ጥሪ ያደረገለት ለአባቱ። ያ አበቲ ኢኒ አኻፉ አን የመሰከ ዓዛቡ ሚን الرحمن فتكون للشيطان وليا እኔ ደግሞ በአኺራ በዚህም በአዱንያም ቅጣት እንዳገኝክ እፈራልሃለሁ እና ለሸይጣንም ጓድ እንዳትሆን እፈራለሁኝ ብሎ አባቱን ጥሪ ያቀረበለት ማለት ነው ኢብራሂም አለይሂ ሰላም። ያ አበቲ አንተ አባቴ ሆይ ያለ ያው አባትን አዳንቆ አባትን አክብሮ በሚጠራበት አጠራር ማለት ነው። ቅርቡን ሰው ነው እንግዲህ በጣም ቅርቡን ያሳደገውን ምናልባትም የወለደውን ነው ጥሪ ያደረገለት ያለው አባቱን። አባቱ ደግሞ እንግዲህ ዘላለሙን ሁሌም ይሄንን ጣዖት እየሸጠ የሚኖር ይሄንን ጣዖት እየተገዛ የሚኖርና በዚህ ጣዖት ደግሞ ክብር ያገኘ ሰው ነው እና ምንም ዝም አላለውም። ወዲያውኑ ነው መልስ የሰጠው አባቱ። قال أراغب أنت عن آلهتي يا إبراهيم لئن لم تنتهي لأرجمنك وهجرني مليا እና አባቱ እንደዚህ አይነት መልስ ሰጠው። ለመሆኑ ከአምልኮቴ ልትአርቀኝ ነው እንዴ የምትሻው ኢብራሂም አለው። ይህንን ማድረግህን ካልተውክ እኔ በድንጋይ ከሚወግሩህ ሰዎች ሆናለሁኝ ከሚወገሩ ሰዎች ትሆናለህ ከዚያም ደግሞ ከኔ ጋር ትራራቃለህ ስለዚህ ገለልበልልኝ የሚል መልእክት ያለው መልስ ለኢብራሂም ሰጠው ማለት ነው አባቱ። እንግዲህ ያው አባቱን በዚህ ብቻ የሚፋታው ወይም የሚላቀቀው አልነበረም ኢብራሂም
ኢብራሂም የተገራበት ወይም ደግሞ አላሁ ሱብሓነሁ ወተዓላ ያሳወቀው ከዚህ የበለጠን ነገር እንዲሸከም አድርጎ ነውና አሁንም አባቱን በዚህ አይነት መልኩ የሚጠራውን ጥሪ ቢያቆምለትም እንኳ ግን ወደ ህዝቦቹ ደግሞ ከአባቱ ጋር አብረው በጋራ የሚሰበሰቡበት ቦታ ላይ ሆኖ ጥሪ ማቅረብ ጀመረ። ኢዝ ቃለ ሊአቢሂ ወቀውሚሂ አባቱን በሚገኝበት ቦታ ለህዝቦቹ እንዲህ አላቸውን ጊዜ አስታውስ ያ ሙሐመድ እያለ አላህ በቁርአን ይነግረናል። ማ ሃዚሂ ተማሲሉ ለቲ አንቱም ለሃ ዓኪፉን እነዚህ ጣዖታት እናንተ በደንብ ተቀምጣችሁ የምትገዟቸው ለነሱ ብቻ የምትቀመጡላቸውና የምታመልኳቸው ጣዖታት ምንድናቸው አላቸው ህዝቦቹን ማለት ነው። አሁንም ጥሪ አደረገ፣ በዚህ አላቆመም። ኢዝ ቃለ ሊአቢሂ ወቀውሚሂ ማ ተዕቡዱነ ቃሉ ነዕቡዱ አስናመን ፈነظሉ ለሃ ዓኪፊን ቃለ ሀል የስመዑነኩም ኢዝ ተድዑን አው የንፈዑነኩም አው የضሩን እነዚህ የምትጠሯቸው ምንድናቸው ሲላቸው እንግዲህ ህዝቦቹ መልስ ሰጡ። እነዚህማ የምንገዛቸው ፈነظሉ ለሃ ዓኪፊን ለነዚህ የምንገዛቸውና ለነሱ ብለን የምንቀመጥላቸው መልካም ስራዎችን የምንሰራላቸው ጌቶቻችን ናቸው። እሺ እንደዚህ ካደረጋችሁ ዘንዳ ለመሆኑ ስትጠሯቸው ይሰሟችኋል ወይ ወይም ደግሞ ጉዳትና ጥቅምስ ያመጡላችኋል ወይ ብሎ ጠየቃቸው። እነሱም ያው ይህን አዳመጡ። ኢዝ ቃለ ሊአቢሂ ወቀውሚሂ ማዛ ተዕቡዱን አሁንም ምንድነው ለመሆኑ ረተው እነዚህን የምትገዟቸው ለምንድነው ምንድን አነሳስቷችሁ ነው እያለ አሁንም ቀጠለ። አኢፍከን አሊሀተን ዱነ ላሂ ቱሪዱን አሁን የሱን መገዛት ያለባቸውን አወጣላቸው ማለት በቅጥፈት ለምን እነዚህን ትገዛላችሁ ምንም የማይጠቅሟችሁን የማይሰሟችሁንና ጉዳትም የማይገፈትሩላችሁን እንዴት ትገዛላችሁ ከአላህ ውጪ ያሉትን እና አላህን ነው ልትገዙት የሚገባ የሚልን የመጀመሪያውን እንትን ነገራቸው ማለት ነው። ፈማ ظنكم برب العالمين የዓለማት ጌታን በመገዛት ረገድ ምንድነው የሚያጠራጥራችሁ የማታምኑበት ምንድነው የዓለማት ጌታን ልታምኑና እሱን ልትገዙት ይገባል በሚል የነሱን ጌታ ገለጸላቸው ማለት ነው ኢብራሂም አለይሂ ሰላም። አሁንም ይሄ ብቻ አይደለም። ቃለ በል ረቡኩም ረቡ ሰማዋት ወልአርድ አለዚ ፈጠረሁነ ወአና ዐላ ዛሊኩም ሚነ ሻሂዲን እነዚህ የምታመልኳቸው ጣዖታትና የምታመልኳቸው የምትገዟቸው ለነሱ ብላቸው የምትቀመጡላቸው ሳይሆኑ 7 ሰማያትንና 7 ምድርን የፈጠረው ጌታ ነው የእናንተ ጌታ። እኔ ደግሞ ለዚህ ምስክር ነኝ። እኔ ያው የእናንተ ልጅ ነኝ፣ ምስክራችሁ ነኝ አላቸው። አሁንም ቀጠለ ዳዕዋውን። ይሄ በተለያየ ጊዜ የሚደረግ ዳዕዋ ነው። አላህ ሱብሓነሁ ወተዓላ በተለያየ ቦታ እንዲህ አላቸው ብሎ የነገረን ማለት ነው። ወዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን የምታውቁ ከሆናችሁ አላህን ብቻ ተገዙት እሱንም ብቻ ፍሩት በማለት ቅድም ጌታቸው አላህ መሆኑን አስተዋውቋቸዋል። አሁን ደግሞ እሱን ብቻ ተገዙት የሚል መልእክትን አስተላለፈላቸው ማለት ነው። ይሄ የሱ ብቻ ሳይሆን ከሱ በፊት የነበሩትም አንቢያዎች ጥሪ ነበረ። ያው አላህን ተገዙት ከሱ ሌላ ጌታ የላችሁም የሚለውን ማለት ነው። አሁንም ኢብራሂምም ከነሱ ጋር ነውና እንደዚሁ አሁንም አላህን ተገዙት ፍሩት ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን የሚል መልእክት አስተላለፈላቸው ማለት ነው። ሌላም እንደዚሁ ከዚህም የበረታ ጠንከር ያሉትን መልእክቶች ማስተላለፍ ጀመረ። እነ الذين تعبدون من دون الله لا يملكون لكم رزقا فابتغوا عند الله الرزق واعبدوه واشكروا له إليه ترجعون መገዛት ብቻ ሳይሆን ይሄ የምትገዙት ጌታ እነ الذين تعبدون من دون الله لا يملكون لكم رزقا እነዚህ እናንተ የምትገዟቸው አምላክት ብላችሁ የምትገዟቸው ለናንተ ሲሳዮቻችሁን የሚሰጧችሁ አይደሉም። ይሄንንም መስጠትም አይችሉም፣ እነሱ መምለክም አይችሉም። ፈብተጉ عند الله الرزق ሲሳዮቻችሁን ከአላህ ብቻ ፈልጉ። ከአላህ ብቻ ነው ሲሳዮቻችሁን የናንተ ሪዝቅ የሚገኘው። ወዕቡዱሁ እንዲህ ደግሞ ይሄንን የናንተን ሲሳይና ሪዝቃችሁን የሚሰጣችሁን አላህን ተገዙት፣ እሱም ብቻ ተገዙት። ወሽኩሩ ለህ
ልታመሰግኑት የሚገባ ምስጋናም ልትሰጡት የሚገባው እሱ ብቻ ነው። ወኢለይሂ ቱርጀዑን ወደሱም ተመላሾች ናችሁ። ከዚህ አሁን ከምንኖርበት ዓለም በኋላ ሌላ ዓለም የምትመለሱበት ወደ አላህ ይኖራል ብሎም ደግሞ ብዙ መልእክት ያለው ግን ወደ አላህ ብቻ እንዲመጡ የሚያደርግን ጥሪ ያደረገላቸው ማለት ነው። ይሄ ለአባቱና ለህዝቦቹ በአንድ ላይ ነው። ቀደም ብሎ ለአባቱ እንዳደረገው ሁሉ አብሮት ለሚኖሩት ለወጣባቸው ማለት እሱ ለወጣባቸው ለዘመዶቹ ማለት ነው ይህንን መልእክት አስተላለፈ ኢብራሂም። በጊዜው የነበሩት አጋሪዎች እነዚህ ጣዖት አምላኪዎች ብቻ ሳይሆኑ በሰማይ ላይ ያሉትንም እንዲሁ ከዋክብቶችን ጨረቃንና ፀሐይን የሚገዙ ስለነበሩ ከነሱም ጋር ደግሞ እንደዚሁ ጥሪ ማድረግ ነበረበት። ከነሱ ጋር ያደረገውም እንዲሁ ደግሞ እንትን ማለት ነው ሙናዘራ ወይም ደግሞ ጥሪ አላሁ ስብሓነሁ ወተዓላ ነግሮናል። ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ቃለ ሃዛ ረቢ ፈለማ አፈለ ቃለ ላ ኡሒቡል አፊሊን። እንግዲህ ሌሊት ያው እነሱ ከዋክብትን ጨረቃንና ፀሐይን ነውና የሚገዙት። በሌሊት ላይ ወጣና ከዋክብቶችን ተመለከተ። ይህ ከዋክብቶችን እንግዲህ እነዚህ ከዋክብት አምላኪዎች ባሉበት እነሱ በሚከታተሉበት እነሱ ጋር ሆኖ ነው ይሄንን እያደረገ ያለው ኢብራሂም። ያው የነዚህን ከዋክብቶች የጨረቃንና የፀሐይን አምላክ አለመሆን ለማሳየት ጥሪ እያደረገ ነው ማለት ነው በራሱ ዘዴ። ያው ዳዋ ዘዴ የተለያዩ ዘዴዎች ናቸውና በዘዴ የሚደረግ ነውና እሱም ደግሞ ይሄን ዘዴ ተጠቅሞ ሰዎቹን ማሳመን ነበረበትና አሁንም ሌሊት ላይ ወጥቶ ከዋክብቶችን በመመልከት ይሄ ከዋክብት ጌታ ነው እንግዲህ እነሱ የሚሉት ነገር ነውና እነሱን ዳዋ ለማድረግ በዚህ አይነት መልኩ በዚህ አይነት ስትራቴጂ ዳዋ ሊያደርጋቸው ቃለ ሃዛ ረቢ ከዋክብቶችን በማየት ይሄ ነው ጌታዬ አለ ኢብራሂም አለይሂ ሰላም። ፈለማ አፈለ ቃለ ላ ኡሒቡል አፊሊን። ያው ከዋክብቶች እንደሚጠፉ ሁሉም ሰው ያውቃል። ኢብራሂምን በደንብ ጠንቅቆ ያውቃልና እየጠፋ ጊዜ እኔ የሚጠፋን አልወድም፣ እኔ የምወደው አምላኬ የሚጠፋ አይደለም፣ ስለዚህ ከዋክብት ጌታዬ አይደለም ብሎ ለነሱ ለማሳየት ሞከረ ማለት ነው። እንዲሁ ጨረቃንም ደግሞ አየና በጣም ስታበራ አየና ጌታዬ ይህ ነው አላቸው። ከዚያም ጨረቃም መጥፋቱ አይቀርምና ስትጠፋ እንግዲህ አላሁ ስብሓነሁ ወተዓላ ካልመራኝ ከጠማሞች ይሆናለሁኝ አላህ ይምራኝ የሚል መልእክትን ለህዝቦቹ አስተላለፈላቸው ማለት ነው። አሁንም አልተዋቸውም። ሌላም ጨረቃ ፀሐይን የሚገዙ ሰዎች ስለነበሩ እንዲሁ ደግሞ አሁንም ፀሐይን አይቶ ፀሐይ አሁን በጣም አብርታ ሲያት ይሄ ነው ጌታዬ ይሄ ትልቅ ነው ብሎ ካላቸው በኋላ ፀሐይም ስትጠፋ እንደዚሁ ያ ቀውሚ ኢኒ በሪኡን ሚማ ቱሽሪኩን ብሎ እናንተ ከምታጋሩት ነገር እኔ የጸዳሁ ነኝ የራቅኩኝ ነኝ በማለት እንግዲህ በዚህ አይነት መልኩ ጨረቃን ከዋክብትንና ፀሐይን የሚገዙትን ሰዎች ደግሞ ዳዕዋውን አደረሳቸው ማለት ነው። ይሄ እንግዲህ የሚጠፋን የሚገባን የሚወጣን እንዴት ትገዛላችሁ? ከዋክብትም ጨረቃም ሆነ ፀሐይ የሚታዘዙ ውጡ ሲባሉ የሚወጡ ግቡ ሲባሉ የሚገቡ ናቸው እና ጌታ ሊሆኑ አይችሉም። ስለዚህ እነዚህን የምትገዙ ከሆነ እናንተ ሙሽሪኮች ናችሁ፣ እኔ ከእናንተ የጸዳሁ ነኝ በማለት መልእክቱን አደረሳቸው ማለት ነው ለነሱ። እንግዲህ በዚህ አይነት መልኩ ነው በዚህ አይነት ሕዋር ነው አበደተ ንጁም ወልቀመር ወሸምስ ዳዕዋ ያደረገላቸው ማለት ነው። ቀደም አበደተል ተማሲልን ዳዕዋ እንዳደረገላቸው ሁሉ ማለት ነው። ህዝቦቹን ከአባቱ ጋር አንድ ላይ ዳዕዋ አድርጎላቸው ነበር። አሁን ደግሞ ህዝቦቹን ሌላ ሰፋ ያለ ህዝብን ዳዕዋ ወደ ማድረግ ሄደ ማለት ነው። ምክንያቱም እነዚህ ሊቀበሉት አልቻሉም። ስለዚህ አሁንም ዳዕዋውን ማስፋት አለበት ተቀባይ እስኪያገኝ ድረስ ማለት ነው። እነዚህ ባይቀበሉትም ሌላ የሚቀበለው አለና ዳዕዋን። ስለዚህ ካሁንም ዳዕዋውን ቀጠለ። ቃሉ ህዝቦቹ ዳዕዋ ያደረገላቸው ከሰሙ በኋላ መልስ ሰጡ። ያው የነሱን መልስ ደግሞ ይሰማል ማለት ነው። እነሱ ምን አሉት? ቃሉ ዋጅእተና ቢልሐቂ አም አንተ ሚነ ላዒቢን።
ለመሆኑ የመጣህን በእርግጥ በእውነት ነው ወይስ እየተጫወክ ነው እንደዚህ ትቀልድብን አለክስ የሚል መልስ ሰጡት። ቃሉ ወጀድና አባአና ለሃ ዓቢዲን፣ እነዚህ አንተ ትክክል አይደላችሁም እነዚህም መገዛታቸው ያልከንን አምልኮቶቻችንን አባቶቻችን ሲገዟቸው አግኝተናቸዋልና አባቶቻችን ነው የምንከተለው ብለው መለሱለት። እሱም ደግሞ ቃለ ለቀድ ኩንቱም አንቱም ወአባኡኩም ፊ ዶላሊን ሙቢን፣ እናንተም አባቶቻችሁም ሁላችሁም ግልጽ በሆነ ጥሜት ውስጥ ናችሁ። ስለዚህ አባቶቻችሁ መገዛታቸው ትክክለኛነታቸውን አያሳይም አላቸው። ፈኢነሁም ዐዱው ሊ ኢላ ረብል ዓለሚን አለዚ ኸለቀኒ ፈሁወ የህዲን ወለዚ ሁወ ዩጥዒሙኒ ወየስቂን ወኢዛ መሪቱ ፈሁወ የሽፊን ወለዚ ዩሚቱኒ ሱመ ዩሕይን ወለዚ አጥመዑ አን የግፊረ ሊ ኸጢአቲ የውመ ዲን። በዚህ አይነት መልኩ ነው እንግዲህ የመለሰላቸው። እናንተ የምትገዟቸው አማልክቶች የኔ ጠላቶች ናቸው። የኔ ወዳጅ የዓለማት ጌታ አላህ ብቻ ነው። እሱም ፈጥሮ የመራኝ እንዲሁ ደግሞ የሚመግበኝና የሚያጠጣኝ የታመምኩም ጊዜ የሚያሽረኝ እንዲሁ ደግሞ የሚገለኝ ሕያው የሚያደርገኝ በአኼራም እሱ ብቻ ነው። የውመል ቂያማም ከዚህ ዓለም በሞት ተለይተን በምንቀሰቀስበትና ፍርድ በሚሰጥበት ቀንም ሊምረኝ የምከጅለውም እሱም ብቻ ነው በማለት ሁሉንም ዳዕዋዎች አደረገላቸው ማለት ነው። ሪዝቅ ሰጪው አላህ ነው። ልትገዙት የሚገባው አላህ ነው። እንዲሁ ደግሞ የውመል ቂያማ ፍርድ አለው። እዛ ፍርድ ላይ እሱን ያልተገዛ ሰው ይቀጣል፣ እሱን የተገዛ ሰው ደግሞ ይማራል ብሎ በዚህ አይነት መልኩ መልስ ሰጣቸው። ከእናንተ የጸዳሁ ነኝ እኔ እናንተ ከምታመልኩት የለሁበትም እያለ ከነሱ የራቀበትንና ከነሱ ጋር እንዳልሆነ የገለጸበትንም ገለጸላቸው። ይሄ ብቻ አይደለም። ኢብራሂም ይህን ሁሉ ዳዕዋ በተለያየ ጊዜ እያደረገላቸው ከቆየ በኋላ ይሄ እያንዳንዱ ቃል አላህ የነገረን በተለያየ ጊዜ በተለያየ ቦታ ለተለያዩ ሰዎች እየተደረገ የቆየን ነው። ከዛም በኋላ እንግዲህ ብዙ ዳዕዋዎችን ካደረገ በኋላና ብዙ ጊዜ ከቆየ በኋላ ወደ ሌላ ዘዴ እነዚህን ሰዎች በአግባቡ በእንደዚህ አይነት መልኩ መጥራቱ እንደማያዋጣ ከተረዳ በኋላ ወደ ሌላ መንገድ ደግሞ ለመሞከር ሄደ ማለት ነው። ወተላሂ ለአኪደነ አስናመኩም ባዕደ አን ትወሉ ሙድብሪን፣ እናንተ ለሌላ ጉዳይ በምትሄዱበት ጊዜ እኔ ጣዖቶቻችሁ ላይ የሆነ ሴራ አለሁኝ አላቸው፣ በውስጡ ማለት ነው። ይሄንን ለነሱ ሳይገልጽ ለራሱ ይሄን ራሱን አሳመነ። ከዚያም በኋላ ያው ህዝቦቹ በተለያየ ጊዜ በአመትም የየውመ ዚና ወይም ደግሞ የጣዖታቸውን የሚያከብሩበት ወቅት ስለነበረ እዛ ስብሰባቸው ላይ ሁሉም ሰው ምግቡን አዘጋጅቶ ከቤቱ ደግሶ ወጣ እና ያን ቀን ያውቅ ነበርና ኢብራሂም በዚያን ቀን እንግዲህ ያን ያሴረውን ማለት ጣዖቶቻቸውን ማድረግ በጣዖቶቻቸው ላይ የሆነ ሴራን ጠንስሶ ስለነበረ ማለት ሊያሳምንበት የሚችልን ነገር ጠንስሶ ስለነበረ ያንን በዚያ ቀን ለመፈጸም በደንብ ፕላን አድርጎ ስለነበረ ያንን ለማድረግ እነሱ ስብሰባ ከመሄዳቸው በፊት ፈነዘረ ነዝረተን ፊ ኑጁም ፈቃለ ኢኒ ሰቂሙን፣ ወደ ከዋክብቶች ተመለከተና ዛሬ ህመምተኛ ነኝ አላቸው። ያው እነሱ የሄዱበት የጨዋታ ቦታ ላይ ላለመሄድ ምክንያት እንዲሆነው ማለት ነው። ያው ኢብራሂም ብቻ ሳይሆን ከአሁን በፊት እንዳልነው ሁሉ የአላህ መልእክተኞች ህዝቦቻቸው ጋር በሚኖሩበት ጊዜ ቀልቦቻቸው የታመሙ ናቸው። ማለት ሁሌ ይታመማሉ። ህዝቡ በሚሰራው ስራ ማለት ነው ይሰማቸዋል ውስጣቸውን። ስለዚህ አሁንም እኔም ህመምተኛ ነኝ በእናንተ ስራ፣ ስለዚህ ይህንን ደግሞ እነሱ እንዲቀበሉት ለማድረግ የተጠቀመበት። ከዛም እነሱ አመኑት፣ ትተውት ሄዱ። ፈተወለው አንሁ ሙድቢሪን፣ ያው እነሱ ወደ ጉዳያቸው ወደ ጨዋታቸው ሄዱ። ምግቦቻቸውን ከጣዖታቸው ጋር አስቀምጠው ነበርና ሲመገቡ ያው ጣዖቶቻቸው ባርከው እንዲቆያቸው ለማድረግ ማለት ነው። ስለዚህ እነሱ ወደ ጨዋታዎቻቸው ሄደው ጨዋታቸውን ሲጨርሱ ነው የሚመለሱት። በዚያን ሰዓት ኢብራሂም ፈራገ ኢላ አሊሃቲም ፈቃለ አላ ተእኩሉን፣ ወደ ጣዖታቸው በመሄድ የተቀመጠውን ምግብ አትበሉም እንዴ? ዝም ብላችሁ ነው እንዴ የተቀመጣችሁት?
አላቸው። ፈቃለ አላ ተእኩሉን ማለኩም ላ ተንጢቁን፣ አታዋሩምም አትናገሩምም የቀረበላችሁንም ምግብ አትመገቡም አላቸው። ከዛ በኋላም ይዞት በነበረው ምሳር ጣዖቱን አፈራረሳቸው። ሁሉንም አንዱ ብቻ ትልቁ ጣዖታቸው ሲቀር ሌላውን በሙሉ ፈላለጠው ማለት ነው ኢብራሂም አለይሂ ሰላም። ፈጀዐለሁም ጁዛዘን ኢላ ከቢረን ለሁም ለዐለሁም ኢለይሂ የርጅዑን። ያው ትልቁ የሚሉት ጣዖት ሲቀር ሌሎችን በሙሉ እንግዲህ ቆራረጣቸው ማለት ነው። ምክንያቱም ይሄ በኋላ ላይ እነሱ ሲመጡ ለሚመልስላቸው መልስ አግባብ እንዲሆን ለማድረግ ነው። ትልቁንም የተወው ምሳሩን እሱ አንገት ላይ በማሸከም የእነሱን መምጣት ሲጠባበቅ ያው ተመለሱ ማለት ነው። እነሱ በሚመለሱበት ጊዜ ያው ጣዖቶቻቸውን ሲያዩ ሁሉም ፈራርሰዋል፣ ደነገጡ። ያው እንግዲህ አምላኮቻችን ናቸው ወይም ጌቶቻችን ናቸው የሚሉ ሰዎች ጌቶቻቸው ተፈላልጠው ጌቶቻቸው ተነካክተው ሲያዩ ሊደነግጡ የሚችሉትን ነገር ማለት ነው። ቃሉ መን ፈዐለ ሃዛ ቢአሊሀቲና ኢነሁ ለሚነ ዛሊሚን። ማን ነው ለመሆኑ ይሄንን ሁሉ የፈጸመው በአሊሀቶቻችን ላይ በጌቶቻችን ላይ በአምልኮቶቻችን ላይ ይሄን ሁሉ የፈጸመው ማን ነው? በጣም በደለኛ ነው፣ ዛሊም ነው በማለት ተነጋገሩ ማለት ነው። የቁጣ ንግግር እንዲህ ተናደዱ፣ ሁሉም ተበሳጩ። ከዛ በኋላ ያው ከአሁን በፊት እነዚህ ጣዖቶቻችሁ አይጠቅሟችሁም፣ አይሰሟችሁም፣ አይጎዷችሁም እያለ ሲቀሰቅስ የነበረው ኢብራሂም ነበርና ስለዚህ ሁሉም ሰው ያውቃል። ኢብራሂም የነዚህ ጣዖቶች ጠላት መሆኑን ያውቃል፣ ተናግሯልም። እነዚህ ጣዖቶች የምትገዟቸው አምላክቶች ሁሉ እነዚህ የኔ ጠላቶች ናቸው፣ እኔ ከናንተ የተለየሁ ነኝ፣ የራቅኩ ነኝ እያለ ጥሪ ያደርግላቸው ይከለክላቸው የነበረው ኢብራሂም ስለነበር ይህንን ያው ሁሉም ሰው አስታወሰና ቃሉ ሰሚዕና ፈተን የዝኩሩሁም ዩቃሉ ለሁ ኢብራሂም፣ ኢብራሂም የሚባል ሰው እነዚህን የእኛን አማልክቶች በክፋት ሲያነሳቸው የነበረው እሱ ነው፣ ስለዚህ እሱ መሆን አለበት በሚል ደመደሙ ማለት ነው። ሁሉም ሰው ከተስማማ በኋላ ቃሉ ፈእቱ ቢሂ አላ አዕዩኒ ናሲ ለዓለሁም የሽሃዱን፣ ይዛችሁት ነው ሁሉም ሰው ባለበት ሰዎቹም ይመሰክሩ ዘንድ እንጠይቀዋለን፣ ስለዚህ ይዛችሁት ነው በማለት ኢብራሂም እንዲመጣ ትእዛዝ ወጣ ማለት ነው። ፈአቅበሉ ኢለይህ የዚፉን፣ ሁሉም ወረደበት፣ ወደ ኢብራሂም መጣ፣ ገሰገሱ። እንግዲህ ይዘውት ለመሄድ ማለት ነው። ከያዙት በኋላ አአንተ ፈዓልተ ሃዛ ቢአሊሃቲና ያ ኢብራሂም፣ ለመሆኑ በአምልኮቶቻችን ላይ ያደረስከው ይህንን እንትን ያደረስከው ይህንን መፈላለጥ ያደረስከው አንተ ነህ በማለት ጠየቁት። ኢብራሂምም የተዘጋጀበት ነበርና ከዛ እነሱ ጋር በደረሰበት ጊዜ ቃለ በል ፈዐለሁ ከቢሩሁም ሃዛ ፈስአሉሁም ኢን ካኑ የንጢቁን፣ የሚናገሩ ከሆነ ጠይቋቸው እናንተ፣ ይሄ ትልቃቸው ነው ይሄን የፈጸመው በማለት ጣቱን ወደ እሱ በማመላከት ወደ ትልቁ ጣዖት አመላከተ። ማለት አውራ ጣቱን ወደ ራሱ ሌላውን እጁን ደግሞ ወደ ትልቁ ጣዖታቸው በማመላከት ማለት ነው። ፈረጀዑ ኢላ አንፉሲሂም ፈቃሉ ኢነኩም አንቱም ዛሊሙን፣ ያኔ ወደ ራሳቸው ተመለሱ። ጭንቅላቶች ማለት አእምሯቸውን አሰሩት ማለት ነው። ከዚያ ልክ እኮ ነው፣ እኛንም በደለኞች እናንተ ናችሁ በደለኞች፣ የበደላችሁት ነፍሳችሁን እናንተ ናችሁ ተባባሉ። እንግዲህ በዚህ ሁኔታ ውስጥ እያሉ ከዚያ በኋላ ያው ሌሎች የነሱ መሪዎች ሸይጧን እዚህ መካከል ውስጥ ገባባቸውና ወደ ትክክለኛው ኢብራሂም ወደ አሰበለት ነገር እንዳይመጡ ቁስቆሳት ማለት ፕሮፓጋንዳ ተጀመረ። ማለት አንዳንዶቹ አይ ይሄማ ልክ አይደላችሁም፣ እኛ አይደለንም ጥፋተኛ እሱ ነው ጥፋተኛ በማለት የነበራቸውን አቋም ክርብት ብለው ደግሞ ثم نكسوا على رؤوسهم لقد علمت ما هؤلاء ينطقون፣ እንደማይናገሩ ድሮም ታውቅ ነበር። ስለዚህ በአእምሯቸው ወደ ማመን ሄዶ የነበረውን ተመልሰው እንደገና ካዱ ማለት ነው። ቃለ አፈተዕቡዱነ ሚን ዱኒላሂ ማ ላ የንፈዑኩም ሸይአን ወላ የዱርኩም ኡፊን ለኩም ወሊማ ተዕቡዱነ ሚን ዱኒላሂ አፈላ ተዕቂሉን፣ ለመሆኑ አእምሯችሁን አታሰሩትም እንዴ? ምንም የማይጠቅሟችሁንና የማይጎዷችሁን የምትገዙት እነዚህን አትገዟቸው በማለት አሁንም ጥሪውን ቀጠለ። ቃለ አተዕቡዱነ ማ ተንሒቱን ወላሁ ኸለቀኩም ወማ ተዕቡዱን፣ የምትገዟቸውንም ነገሮች ሆነ እናንተን የፈጠረውን አምላክ አትገዙምን በማለት አሁንም
ጥሪውን ቀጠለ። እነሱም ግን የዚህ ጥፋተኛ ይሄን ያደረሰው ኢብራሂም ነው በማለት ከፍተኛ ማለት ከነሱ በላይ ወዳለው ወደ መሊክ እንዲሄድ አዘዙ ማለት ነው። እነሱ ሞገቱት፣ አሁንም ሞገቱት፣ እሱም ሞገታቸው። እኔ እናንተ ያጋራችሁትን አልፈራቸውም። እንዴት እናንተ አላህን ስታጋሩ ያልፈራችሁትን እኔ እናንተ ያጋራችሁትን እንዴት ፈራላችኋለሁ? የምፈራ እንዳይመስላችሁ። አነኩም አሽረክቱም ቢላሂ ማ ለም ዩነዝል ቢሂ አለይኩም ሱልጣና ፈአዩል ፈሪቀይን አሐቁ ቢልአምን። ለመሆኑ ደህንነት ውስጥ ልንኖር የሚገባው እናንተ ወይስ እኔ? አዎ እኔ ነኝ ልኖር የሚገባው፣ ምክንያቱም በአላህ ያመነ አላህን የተመካ ነው ሰላምና ደህንነቱ የተጠበቀ የሚሆነው፣ እኔ አልፈራችሁም በማለት እንግዲህ ጥሪውን ቀጠለ ማለት ነው። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።